ማና የባህር ይባላል። ወዳደረበት ዶሮ እርባታ ነው። ከዚህ ውጤት አሸንፌ ስራዬን ቀይሬ ለመስራት እጠብቃለሁ። እኛ የተደራጀ ነው በዶሮ እርባታ ነው። በመሆኑም በዚህ ዘርፍ ላይ ምን ያህል አዋጭ በመሆኑ መስራት እንደሚቻልና በርካታ የወጣቶችን ስራ እድል ለመፍጠር እንደሚቻል ለማሳየት እወዳለሁ። ችግሩን ከመፍታት አንፃር እንደሚታወቀው ዶሮና የዶሮ ተዋጽኦ እንደ ሀገር ከጊዜ ወደ ጊዜ ፍላጎቱ እየጨመረ መምጣቱ ይታወቃል። በመሆኑም እንደ አንድ ዶሮ አርቢ ማህበር በተመጣጣኝ ዋጋና ጥራት ያለው ዶሮና እንቁላል ለማህበረሰብ ማቅረብ ዋነኛ ዓላማችን ነው። ከምን ገቢ እናገኛለን? አዳዲስ የዶሮ ዝርያዎችን በማምጣት እንቁላል ቁጥርን ማሳደግ፣ ዶሮችን ራሳችን በልተን በማዘጋጀትና በሱፐር ማርኬቶችና ለሆቴሎች በማቅረብ ከደንበኞቻችን ጋር በተፈለገው ሰዓትና ጥራት ያለው ምርትን ማቅረብ። ንግዶችን በምን መልኩ ማስተላለፍ እንችላለን? በሶሻል ሚዲያና ማለትም በፌስቡክ፣ በቴሌግራምና በዋትስአፕ፣ በበራሪ ወረቀቶች፣ ታፒሰሪና ቴሌቪዥኖች። ዋነኛው ቁልፍ ተግባራት ለማንኛውም ጥራቱን የጠበቀ አቅምን ያገናዘበና አገልግሎት በመስጠት ለህብረተሰቡ ፍላጎት ማሟላት ነው። ምን ያህል ወጣቶች ስራ እድል ለመፍጠር ዝግጁ ነን። ምን ያህል ብር ያስፈልጋል? ኦልሞስት አሁን መስሪያ ቦታ አለኝ። እኔ እንደ መንግስት ብዙ ድጋፍ አድርጎልኛል። ከዚህ በፊት ሌላ ስራ ነው የነበረኝ፣ መጥፎ ሱሶች ውስጥ ነው የነበረው። ከሱሶች ተመልሼ አሁን ይህን ስራ በመስራቴ መንግስትም 150 ካሬ ሰጥቶኛል። አይዲያ 3 ነገሮች አሉ። አንደኛው እንድትለይልኝ ፈልጌ ነው። አንደኛው ዶሮ እርባታ ይላል። ስጋ ነው እንቁላል አልታወቀም። የእንቁላልና የስጋ ነው። እንቁላል ጥለው ሲጨርሱ ወደ ስጋነት በመቀየር ነው። ኦኬ ቫልዩ ቸኑ ማለት ነው ብሮ። እሺ ሁለተኛው ደግሞ ዶሮ በልቶ ማቅረብ ይላል፣ ዶሮ ማርባት ይላል። የትኛው ላይ ያዙ? ዶሮ ማርባት በልቶማ ከሱፐር ማርኬት በዛው አጋጣሚ ከጎን ለጎን እየሰራ ወደ ሱፐር ማርኬት እንደምታቀባበልና ለወጣቶች የትኛው ላይ ነው? ዶሮ በልቶ ማቅረብ ከሆነ ሌላ ቫልዩ አዲሽን ነው። ሴሚ ፕሮሰሲንግ ነው። ዶሮ እርባታ ላይ ነው። ስለዚህ ዶሮዎችን እነነፍሳቸው ያሉ ዶሮዎችን አርብቶ ወይ አሳድጎ በስጋ መሸጥ ወይ እንቁላላቸውን መሸጥና በጣም ጥሩ። ስለዚህ አሁን አንተን ከገበሬዎች ወይም ደግሞ በዚህ በአየር መንገድ በመተድ ቀበሌ 13 ያሉ ወጣቶች፣ አባይ ማዶ ያሉ ወጣቶች፣ በዚህ ያሉ ወጣቶች እንዴት እንለይህ? እነሱም ያረባሉ፣ እድሉን አጣውት ነው እንጂ እንዳንተ ያቀርባሉ። እውነት ነው። በምን ማስጣል ጀምራለሁ? እንቁላሉንማ ዶሮዋን አጥቶ በዘመናዊ አረባብ ዘዴ ያረባሉ። የተለያዩ ምግቦችን በመስጠትና ተረፈ ምርቶች ከፔዳ ከፖሊ በማውጣት ያንን በመስጠት እንቁላል ማስጣል ይችላሉ የተሻለ። ምክንያቱም እኔ ምንድነው ላንተ አድቫይስ ማድረገው በዚህ አጋጣሚ ጤናቸውን መጠበቅ አንድ ጥሩ ነገር ነው። ዶሮዎችን እንቁላል ማስጣል አንድ ጥሩ ነገር ነው። ዶሮ የገቢ ምንጭ ይሆናል ከሌላ ቢዝነስ ውጭ ሚለው በጣም ጥሩ ነው። ግን እኔ በልቶ መሸጥ ሚለውን ብታተኩርበት። ለምሳሌ አይተህ ከሆነ እዚህ ኖካ ፊት ለፊት አይተዋል የሆነች ዶሮ ቤት እንደሱ አይነት በቃ ይሄ ዶሮ ተመጋቢ እንዲጨምር በልቶ ብቻ ሳይሆን ጠብሶም ምን እንደዚህ አይነት ነገር ብጨምር ምን ትሆናለህ? ባህር ዳር ካሉ ከዶሮ አርቢዎች ምን ትሆናለህ? አንተ የተለየ ትሆናለህ ማለት ነው። ዩኒክ የሆነ ኢኖቬቲቭ አይዲያ ይዘህ ትመጣለህ ማለት ነው። እና ሴሚ ፕሮሰስ የሚባለውን በቃ ይሄ አንተ ቆሻሻውን ሰብስበህ አንድ ቦታ ታጸዳዳዋለህ ወይ ሪሳይክል አድርገህ ኮምፖስት አደርገዋለህ። በየሰፈሩ ዶሮ አራጆች ወይም ዶሮ ተመጋቢዎች እያረዱ ቆሻሻ ከሚጥሉ ማለት ነው። እንዲህ አይነት ነገሮችን ብታስብ በጣም ጥሩ ነው ብዬ አስባለሁ። አይ ቲንክ እሱ ነው እንጂ ዶሮ እርባታው ጥሩ ነው፣ ኢንካም ያስመጣል። ግን የበለጠ ቫልዩ ግን አዳርግበት። በሚቀጥለው ሀሳብ ውድድር ስትመጣ እንደዚህ አይነት ነገሮች ላይ ብታተኩር በግሌ ደስ ይለኛል። ብራቮ። ብዙ አስተያየት ስለሰጡኝ ምናልባት ሜቢ ወደሚቀጥለው ላልሸጋገር እችላለሁ።